በአፍሪካ የዜጎችን ህይወት የሚያሻሽልና ሀገራትን ከድህነት የሚያወጣ በምዘና የዳበረ ፖሊሲ ተግባራዊ ለማድረግና በመረጃ ላይ የተመሰረተ ውሳኔዎችን ለመወሰን ይረዳ ዘንድ ለአውሮፓውያን አቆጣጠር በ1999 የአፍሪካ ኢቫሉዌሽን አሶሲዬሽን ተመስርቷል። አሶሲዬሽኑ ባለፉት ዓመታት ሀገር በቀል በሆኑ ዕውቀቶች በመመስረት የተለያዩ የምዘና ስርዓቶችን የማስተዋወቅ ስራም ሰርቷል። Africa was born from the vision of creating a Pan-African የአፍሪካ ኢቫሉዌሽን አሶሲዬሽን የተመሰረተው ፓን-አፍሪካዊ የሆነ የምዘና ስርዓትን ለማካፈል ትስስር ለመፍጠርና ለማስተዋወቅ በማለም ነው። ከመነሻችን ጀምሮ ራሳችንን አህጉር አቀፍ በማድረግ አሳድገን 11 ዓለም አቀፍ ጉባኤዎችን አካሂደናል። አካባቢያዊ በሆነ መንገድ ሀገር በቀል ዕውቀትና አህጉራዊ እሳቤን በመከተል አፍሪካዊ የሆነ የምዘና ስርዓት ለመፍጠርም ተችሏል። that value indigenous knowledge and African perspective. በኢትዮጵያ በተለይ ባለፉት 7 ዓመታት የክትትልና ምዘና ስራ በይበልጥ ተግባራዊ እየተደረገ ሲሆን መንግስትም ፖሊሲዎችን ለማስፈጸም የምዘና ስርዓትን በእጅጉ እየተጠቀመበት ይገኛል። የኢትዮጵያ መንግስት ምዘናን መሰረት ላደረገ ፖሊሲ ለተጠያቂነት ለግልጸኝነትና ላልተቋረጠ ትምህርት የምዘና ስርዓት ያለውን ሚና በከፍተኛ ሁኔታ ይቀበላል። የአፍሪካን 2063 አጀንዳን ኡን ለማድረግ የምዘና ስርዓትን ተግባራዊ ማድረግ እንደሚያስፈልግ ሲነሳ ለዚህም ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ማስቀደም እንደሚገባ ነው የተነገረው። The Executive Council of the African Union የአፍሪካ ህብረት የሥራ አስፈጻሚ ካውንስል በዚህ ዓመት ውጤት እንዲገኝ ወደ ተግባር መግባት እንደሚያስፈልግ አቅጣጫ አስቀምጧል። ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው አባባል በእጅጉ የሚያስደስት ነው። እናም ጊዜ ሳናባክን ይህንን ወደ ተግባር ለማስገባት ምሁራንን፣ አጥኚዎችንና ባለሙያዎችን እንድናገኝ ካውንስሉ አሳስቧል። የአፍሪካ ነባራዊ ሁኔታ ያገናዘበ መፍትሄ ማስቀመጥም ያስፈልጋል። that are conscious of the context of Africa. ከዛሬ ጀምሮ እስከ ሮቡ ድረስ በሚካሄደው 25ኛው የአፍሪካ ኢቫሉዌሽን አሶሲዬሽን የብር ኢዮቤልዩ ጉባኤ ላይ እንደ ኢትዮጵያ በርካታ ልምዶች የሚወሰድበትና የአቅም ግንባታ የሚፈጠርበት እንደሚሆን ነው የተነሳው። ይሄ ትልቁ አንዱ ለኛም ጥሩ አጋጣሚ ሆነው ኔትወርክ እናደርጋለን። የአቅም ግንባታ ፓርቲ ይሆናል። እንደ ሀገርስ ምን ሰርተናል? እንደ ኢትዮጵያ ኢቫሉዌሽን አሶሲዬሽን በዋናነት ከፕላንና ልማት ሚኒስቴር ጋር በጋራ የምንሰራበት ስራ ነው ያለውና ምን እየተሰራ ነው? በተለይ ፖሊሲ ዲዛይን እየተደረገ ነው። የኢቫሉዌሽን ፖሊሲ የፕላንና ልማት ሚኒስቴር እየሰራ ነው። እዛ ላይ እኛም እንደ ማህበር ድጋፍ መስጠት የሚገባን አንፃር የፕሮፌሽናል ድጋፍ እንሰጣለን። ሌላው በአቅም ግንባታ በተለይ በስልጠና ነው። በቀጣይም የምዘና ስርዓቱን በቴክኖሎጂ በመደገፍና ብቁ የሰው ኃይል በማፍራት ማሳደግ እንደሚገባ በጉባኤው ላይ ተነግሯል። Our young and emerging evaluators ወጣትና እያደጉ ያሉ የምዘና ባለሙያዎች ለራያችን ማዕከል ናቸው። የፈጠራ አቅማቸው ትልቅ መሪያችን ነው። ወደፊት ይመሩን ዘንድ በእነሱ ላይ መስራት ይገባናል። የምዘና ስርዓት በይበልጥ የሚለመድ አካታችና ተጽዕኖ ፈጣሪ እንዲሆን የሰው ሰራሽ አስተውሎትንና የዲጂታል ፈጠራ የሆኑ የቴክኖሎጂ ውጤቶችን መጠቀምም ይገባል። to make evaluation more adaptive, inclusive and impactful. በአደረጃጀት የሰው ኃይል ስልጠና ኢኒሺየቲቮችን ዲዛይን ከማድረግ በጣም ብዙ ስቴፖች ሄደናል። ግን በጣም ብዙ መስራት ይጠበቅብናል። ጅምራችን ጥሩ ነው ባለው ኢንተርሚዲየት ነው። ግን ወደፊት ብዙ ስራዎች ይፈልጋል። ይሄ ማለት የኮላቦሬቲቭ ስራ የመንግስት ሴክተር፣ መንግስት ያሉን ተቋማት፣ የፕራይቬት ሴክተር እንዲሁም እንደኛ አይነት አሶሲዬሽኖችም ግባት ታክሎበት ውጤታማ የሚሆን ስራ እንዲሰራ እገዛ ይሰጣል የሚል ሐሳብ አለ።